ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 23 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ከአዲስ አበባና ከደብረ ብርሃን ዙሪያ በድል ታጅቦ የዋለ ሲሆን ዛሬ በታሪካዊቷ ደብረ ሲና ከተማ ገብቶ ታላቅ ድል ተቀዳጅቷል። የደብረ ሲናውን ተጋድሎ አስመልክቶ የተሰናዳውን ዝርዝር መረጃ በቀዳሚነት እናስደምጣችኋለን። የታላቁ አርበኛ ሜጀር ጄኔራል ውባንታ ባተ የበኩር ልጅ አርበኛ ተመስገን ውባንታ የሚመራው ሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር ደብረ ታቦር ከተማ ዙሪያ ታላቅ ድል ተቀዳጅቷል። የደብረ ታቦሩን ተጋድሎ በዝርዝር አሰናድተን ያቀረብነውን የተጋድሎ መረጃ እናስደምጣችኋለን። መተማ ዛሬም የድል ዜና አስደምጦናል። የመተማው ድል እስረኞችን ከግፍ እስር ያስለቀቀ ከመሆኑም ባለፈ የብልጽግናውን ሰራዊትም ከፍተኛ የመሳሪያ ኪሳራ ያደረሰ መሆኑ ታውቋል። ዜናችን ዝርዝሩን ያቀርብላችኋል። የጎጃም ልዩ ተጋድሎ ከወታደራዊ ድል ባለፈም ፖለቲካዊ ስኬትን እያጎናጸፈው መሆኑን አሳይቷል። የህዝብ አንድነትን ማጽናት ላይ ስኬታማ ስራ ተሰርቷል ሲል ለጣና ቴሌቪዥን የደረሰውን መረጃ ዜናችን በዝርዝር ያስደምጣችኋል። የብልጽግናው ክህደት ቀጥሏል። በነ አቶ ክርስቲያን ታደለ ጉዳይ የብልጽግናዋ ሚኒስተር በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም ሲሉ በአደባባይ ክህደታቸውን ገልጸዋል። በዚህ የሚኒስተሯ የክህደት ንግግር ዙሪያ የህግ ባለሙያው የሰጡት ማብራሪያ በዜናችን ተሰናድቶ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነውን የሰዓቱን መረጃ ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ደብረ ሲና ገብቶ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ታሪካዊቷን ደብረ ሲና ከተማን መቆጣጠሩን አስታውቋል። በዚህ ተጋድሎም ከቀናት በፊት የብልጽግናው አየር ኃይል በንጹሃን ላይ የፈጸመውን የድሮን ድብደባ የተበቀለ ድል መቀዳጀት ችሏል። የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ በዙ ስር ከሚገኙ ሁለት ኮሮች ማለትም የመሐመድ ቢሆኔ ኮር ከአጼ አምደ ጽዮን ኮር ከተውጣጡ የክፍለ ጦር ውስን ሻለቃዎች የብልጽግናውን አየር ወለድ ኮማንዶ ክፍለ ጦርና ሪፐብሊካን ጋርዱን ወደሚገኝባቸው ጣርማበር ደብረሲናና በአርማንያ ከተሞች በመግባት የተቀናጀ ጥቃት ሲፈጽሙ ደብረሲና ከተማ የገባው ጀግናው ሰራዊታችን በቦርቸሌ ካምፕ ላይ የመሸገውን የጠላት አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ እርምጃ ወስዶበታል ብለዋል። የዙ ቃል አቀባይ ክፍል አክሎም ጠላት በቀጠና ያሰማራው ተጨማሪ 105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ላይ ታላቅ ኪሳራ ማድረስ ተችሏል። አናብስቶቹ ደብረሲና ከተማን ተቆጣጥረው የስርዓቱን ጦር እርምጃ ከወሰዱ በኋላ የማረኩትን ማርከው ከስትራቴጂክ ጠቀሜታ አንጻር ከተማዋን ለቀው ጀግኖቹ በክብር ወደ ምሽጋቸው ተመልሰዋል ሲል ገልጿል። በድል የታጀበው የዛሬ ኦፕሬሽን የአምባገነኑን ስርዓት አየር ወለድና ኮማንዶ ሰራዊት አከርካሪውን የተመታ ሲሆን በእግረኛ ሰራዊት የተሸነፈው ብልጽግና ሰሞኑን የራሱን ምርኮኞች ጨምሮ በንጹሃን ወገኖቻችን ላይ በፈጸመው የድሮን ጥቃት በግፍ የተጨፈጨፉትን የወገኖቻችን ደም ሳይውል ሳያድር ጠላት ባለበት በሶስት የሸዋ ከተሞች ዘልቆ የገባው በጀግናው ሰራዊታችን ተመልሷል በማለት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል ጨምሮ አስታውቋል። በዛሬው ዕለት ሸዋ ጠቅላይ ግዛት እዝ በወሰደው መልሶ ማጥቃትና ቆረጣ በተገኘው ድል መላው ሰራዊታችንና ሰሞኑን በግፍ በተገደሉ ንጹሃን ወገኖች ምክንያት ከፍተኛ ሐዘን ውስጥ የገባው ህዝባችን ከዚህ በላይ ተከታታይ ስራዎችን ሰርተን የምናሳይ መሆኑን የገለጽን ህዝባችን እስከዛሬ ሲያደርገው እንደነበረው ከልጆቹ ጋር ተሰልፎ የስርዓቱን ዕድሜ እንዲያሳጥር መልእክት እናስተላልፋለን። በወታደራዊ ሜዳው ሽንፈት የበዛበት ብልጽግናው በተከፋይ የሚዲያ ሰራዊቱ በኩል ሰሞኑን ፋኖን እያጸዳው እየደመሰስኩ ነው፣ የጽንፈኛው መሪዎች እርምጃ ወስጄባቸዋለሁ ብሎ መረጃ ሲያሰራጭ ቆይቷል። ሆኖም ብልጽግናው ገደልኳቸው ብሎ በስም ዘርዝሮ ካስቀመጣቸው የአማራ ፋኖ መሪዎች መካከል ኮሎኔል ማነገረው መለሰ ይገኙበታል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል አዛዥ ኮሎኔል ማነገረው መለሰ እንደገደሉኝ በማህበራዊ ሚዲያ አይቼዋለሁ በማለት የብልጽግናውን ፕሮፓጋንዳ አጋልጠዋል። ኮሎኔል ማነገረው መለሰ የሰጡትን ሙሉ ማብራሪያ ተከታትለን እንመለስ። ወሬው መቅደም ነው። እኔም አይቻለሁ ማህበራዊ ሚዲያ ላይ። እንግዲህ ያለው ተጨባጭ ሁኔታ ይሄ ነው። እየተዋጋን ነው። ማድረግ የሚገባንን እያደረግ ወደ ድል የምንገሰግስበት ሁኔታ ነው የምናመቻቸው። አመሰግናለሁ። ኮሎኔል አመሰግናለሁ። አሁን እንደውም የምንገኘው ዛሬ ታህሳስ 23 ነው። ጀግናው የአማራ ፋኖ ሰራዊት በቅንጅት በዚህ በደብረ ሲና በጣርማበር እንዲሁም በዚህ
አልማንያ ዙሪያ ታላቅ ተጋድሎ እያደረገ ባለበት ኮሎኔልም ጦሩን እየመራ ባለበት በዚህ ሰዓት ነውና ህዝባችን በተለይ ብዙ ጊዜ በእንደዚህ አይነት አገዛዙ ባሰማራቸው በሚዲያ ሰራዊት መሸወድ እንደሌለበት ምን አይነት መልእክት ታስተላልፋለህ ለህዝባችን? በተለይ እንግዲህ ትግሉ የአማራ ትግል ነው ስንል ተራ ለመናገር የሚያምር ቋንቋ አይደለም የመረጥ ነው። አማራዎች በማለቃቸው ነው ወደዚህ ትግል የገባ ነው። አሁንም የአማራ መሞት ሊያስቆም የሚችል ትግል ጀምረናል። አናቆም፣ እንቀጥላለን። ፕሮፓጋንዳውን ግን እየተገነዘባችሁት ብትሄዱ ማንም ሰው ሁሉን እውነት ነው ብሎ ሊቀበል አይገባም። የእነሱ ካድሬዎች እውነት ነው ይህንን ሊያጫጩሁ ይችላሉ። እውነታው ግን ይኸውና ትላንትና ሞተ ብሎ በእኔ ላይ ጽፏል። ዛሬ እዚህ ላይ ውጊያ እየመራሁ ነው ያለው ሁኔታ ነው። ኮሎኔል በድጋሚ አመሰግናለሁ። አሁን ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከፍተኛ አመራር አርበኛ ግርማ ከኔ ጋር ይገኛል። እንደው አርበኛ ግርማ ሰሞኑን የአገዛዙ ኃይል በርካታ ንጹሃን ወገኖቻችንን በተለይ ሰሞኑን አንድ ሃይማኖታዊ በዓል በሚካሄድበት አካባቢ ጭምር የድሮን ጥቃት በመፈጸም በርካታ ወገኖቻችን ላይ ጅምላ ጭፍጨፋ ማለት በሚቻል ደረጃ ፈጽሟል። ይህንም ለማክሸፍ እንግዲህ በርካታ ፕሮፓጋንዳዎችን ጥላት እየነዛ ይገኛልና በዚህ ላይ የምታስተላልፈው መልእክት ምንድን ነው? መልካም እሺ፣ አመሰግናለሁ። አሁን ብልጽግና እየታገለ ያለው የሐሰት ፕሮፓጋንዳ በመርጨት ማህበረሰቡን ማወዛገብ ነው። ከዛ ካለፈ ደግሞ ንጹሃን አርሶ አደሮች ላይ ህፃናቶች ላይ የድሮን ጥቃት በማድረስ ከፍተኛ የዘር ፍጅት የወጣበትን ዓላማ ማስፈጸም ነው የያዘው። እንግዲህ ብልጽግና በሐሰት ፕሮፓጋንዳ ለጥፋቸው ዝርዝራቸውን አይቻለሁ። እሱ ከለጠፋቸው ሰዎች አንዳችም የተመታብን ሰራዊት የለም፣ የተሰዋም የለም። በዛም በድሮን ጥቃት በፈጸመበት ሰዓት የሞቱት ንጹሃን ማህበረሰብና ማርከናቸው ቀይ መስቀልን ተረከበን እያልን በጥበቃ ላይ ባለንበት እየተጠባበቅን ያለነው የጠላት ሰራዊት ምርኮኞች ናቸው። እነዚህ ላይ ነው እርምጃ የወሰደው እንጂ አንድም የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ሰራዊትም ይሁን አመራር ላይ ምንም አይነት የተፈጸመ ጥቃት የለም፣ የሚፈጽመውም የለም። ብልጽግና በሐሰት ትርክት ቅጥረኞቹን እያሰማራ በርካታ ፕሮፓጋንዳ ማህበረሰቡን እያወዛገበ ይገኛል። ህዝባችን በዚህ መወዛገብም መሸወድም የለበትም። በዚህ ገባው በዚህ ወጣው ይላል ብልጽግና። እኛ የምንዋጋው በብልጽግና እቅድ አይደለም፣ በራሳችን እቅድ ነው። ራሳችን አቅደን ትግላችን ያሻግራል በምንለው እቅድ የትኛውን ቦታ ማንኛውንም ጥቃት እናደርሳለን፣ ማንኛውንም ደፈጣ እንጥላለን። ስለዚህ ትግላችን አሁን ወጡ አሁን ገቡ የሚል ሳይሆን በእቅድ አዋጭ በሆነ በተሰራ ስራ ላይ ብቻ የተመረኮዘ የምንታገል መሆኑን ማንኛውም ማህበረሰብ ማወቅ መቻል አለበት። እኛ መሬት ጠባቂዎች አይደለም፣ መሬት ጠባቂዎች አይደለም፣ ግባችንም አይደለም መሬት መጠበቅ። ስለዚህ ይሄ ደግሞ ውጊያ ነው። ውጊያ ደግሞ ስልት ነው፣ ታክቲክ ነው፣ ስትራቴጂክ ነው። በዛ መሰረት ነው አቅደን እየተዋጋን ያለነውና ህዝባችን ብዙ ጅምብር ውስጥ እንዳይገባ የሐሰት ፕሮፓጋንዳ ብልጽግና ልብሱ ነው። ይሄን ልብሱን ቀደን እስከምንጥል ድረስ ህዝባችን ቆም ብሎ እንዲያስብና እንዲያሰላስል ማሳሰብ ፈልጋለሁ። በአጋጣሚ በድጋሜ ሁለታችሁንም ውድ ጊዜያችሁን ወስዳችሁ ስለሰጣችሁኝ ማብራሪያ ከልብ እያመሰገንኩ ውድ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አባላት፣ አመራሮች እንዲሁም የመላው የአማራ ፋኖ ደጋፊዎች በሙሉ እንግዲህ አገዛዙ ሰሞኑን በበርካታ በሸዋ ተራሮች የአሞራ ቀለብ እየሆነ ይገኛል። ይህንም ለመቀልበስ በርካታ ፕሮፓጋንዳዎችን እንደሚታየው ትናንትናም ኮሎኔል ማነገረውን ጨምሮ ሌሎች አሁን እዚህ በስራ ላይ ያሉትን ሌሎችንም አመራሮችን ጭምር ገድያለሁ እያለ በሚዲያ ሰራዊቱ በኩል እያሰራጨ መሆኑን ተገንዝበናል። እውነቱን ደግሞ ያው ከፈረሱ አፍ በሚባለው ደረጃ አረጋግጠናል። ሌሎችንም በዚህ መሰረት እየተከታተልን የምናጋልጽ ይሆናል። ስለተከታተላችሁን እናመሰግናለን። ፋኖ ደብረ ታቦር ላይ ታላቅ ድል ተቀዳጀ። በተከታታይ ብርቱ ውጊያ ሲካሄድበት በሰነበተው ደብረ ታቦር ከተማ ዙሪያ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ዛሬ ታላቅ ድል ተቀዳጅቷል። የሜጀር ጄኔራል ውባንታ ባተ ኮር ድሉን የተቀዳጀው በብልጽግናው ካምፕ ላይ በከፈተው ጥቃት ነው። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር ከደብረ ታቦር ከተማ በ5 ኪሎ ሜትር ርቀት ላይ ሰፍሮ በነበረው የብልጽግናው ሰራዊት ላይ በፈጸመው ድንገተኛ ጥቃት በርካቶች እርምጃ የተወሰደባቸው ሲሆን ቀሪዎቹ ቁስለኛ ሆነው ወደ ደብረ ታቦር ሪፈራል ሆስፒታል መግባታቸው ታውቋል።
የአማራ ፋኖ ምልክት የነበረው ሜጀር ጄኔራል ውባንታ ባተ የበኩር ልጅ አርበኛ ተመስገን ውባንታ የሚመራው የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር በምሽት ሰርጎ ገብ ኦፕሬሽን ፈጽሞ በርካታ የብልጽግናውን ሰራዊት ሞትና ቁስለኛ ማድረግ ችሏል። ፋኖ በብልጽግናው ሰራዊት ላይ የጨለማ ጥቃት የከፈተው ከደብረ ታቦር ከተማ በ5 ኪሎ ሜትር እና ከማደረ ማርያም ከተማ በቅርብ ርቀት ላይ በምትገኘው ልዩ ስሟ ቴሌ በምትባል ስፍራ መሆኑን የሜጀር ጄኔራል ውባንታ ባተ ኮር ቃል አቀባይ ክፍል አስታውቋል። እንደ ቃል አቀባይ ክፍሉ ገለጻ ከሰሞኑ በቀጠናው ሰፊ እንቅስቃሴ ሲያደርግ የነበረው የብልጽግናው ሰራዊት ዛሬም በዚሁ ስፍራ አገር አማን ብሎ በሰበሰበበት በድንገተኛ የቦምብ ጥቃት ምሽግ ላይ የነበሩ የብልጽግናው ሰራዊት ሙሉ በሙሉ እርምጃ ተወስዶባቸዋል ብለዋል። ይህን ጥቃት ተከትሎም ለሰዓታት የዘለቀ የጨበጣ ውጊያ መደረጉም የተገለጸ ሲሆን በዚህም በብልጽግናው ሰራዊት ላይ ከባድ ወታደራዊ ኪሳራ ደርሷል ብለዋል። የምሽቱን ጥቃት ተከትሎ የብልጽግናው ሰራዊት ከዋና ማዘዣው ደብረ ታቦር ከተማ ቴዎድሮስ አደባባይ እስከ ኪዳነ ምሕረትና ደብረ ታቦር ኢየሱስ ድረስ ከፍተኛ ውጥረት ነግሶ ነበር ያሉት የጣና ቴሌቪዥን ምንጮች በቀጠናው የገባው ፋኖ የተሳካ ኦፕሬሽን ፈጽሞ ቢመለስም የብልጽግናው ሰራዊት እስከ እኩለ ሌሊት ድረስ ከባድ መሳሪያ ጭምር ሲተኩስ ማደሩን ምንጮቻችን ጨምረው ገልጸዋል። የብልጽግናው ሰራዊት ከትናንት በፊት በጋሳኝና ክምር ድንጋይ ዙሪያ በደረሰበት ምት ከፍተኛ ኪሳራ ማስተናገዱ የሚታወስ ሲሆን ትናንት ደግሞ በማደረ ማርያም ዙሪያ ሌላ ምት ገጥሞት ደብረ ታቦር ሪፈራል ሆስፒታልን በቁስለኛ ሞልቶ እንደነበር መዘገባችን የሚታወስ ነው። በትናንትናው ዕለትም በተመሳሳይ የብልጽግናው ሰራዊት ከደብረ ታቦር በወርቄን አቅጣጫ ስምሪት ወስዶ በመውጣት ምሽግ ሰርቶ ሰፍሮ የነበረ ቢሆንም የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር በምሽት ጥቃት ፈጽሞበት የተለመደ ወታደራዊ ኪሳራ ደርሶበታል። እስረኞች የተለቀቁበት የመተማው ተጋድሎ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ሕዝብ በመተማ ወረዳ ባደረገው ተጋድሎ በርካታ የብልጽግናውን ሰራዊት ሙትና ቁስለኛ ማድረጉ ተገለጸ። በዙ ደጃዝማች ኮር አጣና ዋሴ ክፍለ ጦር ስር የሚገኙ ብርጌዶች በጥምረት በመተማ ወረዳ ድቢኮ በሚባል ስፍራ በብልጽግናው ሰራዊት ላይ በከፈቱት ድንገተኛ ጥቃት በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረስ መቻላቸውን የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ገልጿል። በውጊያው በብልጽግናው ሰራዊት ታስረው የነበሩ አርሶ አደሮችንም ፋኖ ማስለቀቁን የኮር ሚዲያና ኮሚኒኬሽን ክፍል ጨምሮ ገልጸዋል። በአጣናው ዋሴ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ሊቁ ንጉሱና በሌሎች የክፍለ ጦሩ ከፍተኛ አመራሮች የተመራው ይህ ድንገተኛ ኦፕሬሽን ስኬታማ እንደነበር የገለጸው የሚዲያና ኮሚኒኬሽን ክፍሉ ከ10 በላይ የብልጽግናው ሰራዊት እርምጃ ሲወሰድባቸው ቁጥራቸው ያልታወቁ የሰራዊቱ አባላት ደግሞ ቁስለኛ ሆነው ወደ መተማ የሕክምና ጣቢያ መግባታቸውን ገልጿል። ወደ ቀጠናው የገባውን የብልጽግና ኃይል ፋኖ ቀለበት ውስጥ በማስገባት ከፍተኛ ምት ያሳረፈበት ሲሆን በዚህም በብልጽግናው ሰራዊት ታፍሰው ወደ ወታደራዊ ካምፕ ተወስደው የነበሩ 6 ንጹሃን መለቀቃቸው ታውቋል። የብልጽግናው አድማ ብተናና ሚልሻ ንጹሃንን ለጤና መድን አባልነት በሚል ሰበብ የወሰዳቸው ቢሆንም መንገድ ላይ የፋኖ ደጋፊ ናችሁ፣ ተጠርንፋችሁ ፋኖን ትዋጋላችሁ በሚል ከፍተኛ ድብደባ እንደፈጸመባቸው የዓይን እማኞች ለጣቢያችን ገልጸዋል። ፋኖ ይህን ድንገተኛ ኦፕሬሽን የሰራው በንጹሃን ላይ የደረሰውን አፈሳ መረጃ ስለደረሰው ነው የሚሉት ምንጮች፣ በዚህም የተሳካ ጥቃት ፈጽሞ እስረኞችን ከማስለቀቅ ባለፈ የብልጽግናውን ሰራዊት ወታደራዊ ቁሳቁስ በእጁ ማስገባቱ ተሰምቷል። በመተማ ወረዳ ዲብኮና ጫቆ ሰፈር ፋኖ ድንገተኛ ጥቃት መክፈቱን ተከትሎ በተደረገው በዚህ ውጊያ በርካታ የብልጽግናው ሰራዊት ላይ እርምጃ ከመወሰዱ በተጨማሪ 8 ክላሽንኮቭ የብልጽግናው መሳሪያ እንዲሁም አንድ የብልጽግናው ሰራዊት አባል ከነሙሉ ትጥቁ በፋኖ እጅ መግባቱ ተገልጿል። በውጊያው ከፍተኛ ጉዳት ያስተናገዱት የባዕዲኑ ሚልሻና አድማ ብተና መሆናቸውን የገለጹት የጣና ቴሌቪዥን ምንጮች የብልጽግናው ሰራዊት ከባድ መሳሪያዎችን ጥቅም ላይ ቢያውልም በፋኖ በኩል ምንም አይነት ጉዳት እንዳላስተናገደ የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። የህዝብ አንድነትን ማጽናት ላይ ስኬታማ ስራ ተሰርቷል። ፋኖ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ነጻ ባወጣቸው ቀጠናዎች የጊዜው አስተዳደር ስርዓት እየዘረጋ ሲሆን የተዋቀረው ጊዜው አስተዳደርም የህዝቡን አንድነት በማጽናት አስተማማኝ የህዝብ ደጀንነት እያረጋገጠ ይገኛል ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት አርበኛ ባየ እንደገለጸው ቴዎድሮስ ዕዝ በመልሶ ማደራጀት ትግበራው የህዝብን አስተዳደር የጸጥታና የፍትህ ጥያቄዎችን በመመለስ አስተማማኝ የህዝብ ደጀንነትን እንዲያረጋግጥ ታስቦ በአዲስ የተዋቀረው ጊዜያዊ መንግስት በ206
206ኛ ኮር ስር በሚተዳደሩ ወረዳዎችና ቀበሌዎች አገልግሎት በመጀመር በርካታ ተግባራትን እያከናወነ ይገኛል ብለዋል። በዚሁ መሰረትም በ206ኛ ኮር 14ኛ ክፍለ ጦር ስር የሚገኘው የደብረ ኤልያስ ወረዳ ጊዜያዊ መንግስት ከጠላት ነጻ በወጡ ሁሉም ቀበሌዎች የአስተዳደር መዋቅር በመዘርጋት የፍትህና ህግ አገልግሎት፣ ጸጥታ፣ የልማትና የመልካም አስተዳደር ስራዎችን በማከናወን ከህዝቡ የሚነሱ ጥያቄዎችን በፍጥነት ምላሽ በመስጠት አመርቂ ለውጥ እያስመዘገበ ነው ሲል ተናግሯል። የትጥቅ ትግል ዋናው አቅሙ ሁሉን አቀፍ የህዝብ ድጋፍና ደጀንነት መሆኑን ይታወቃል። በዚህ መሰረትም የህዝብን አስተማማኝ ደጀንነት ለማረጋገጥ ፋኖ ሰፊ ህዝባዊ ስራዎችንና ወታደራዊ ተልኮችን ከፖለቲካ ጽንሰ ሀሳብ ማስጨበጥ ጋር አሰናስሎ መስራት እንደሚገባው ተንታኞች ይናገራሉ። የአጼ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር እያከናወነ ያለውን ሁሉን አቀፍ ስራ አስመልክቶ አርበኛ ባየ ሲገልጽም የህዝብን ደጀንነት ለማረጋገጥ ሰፊ ስራዎችን ሰርተዋል። የተደራጀው ጊዜያዊ መንግስቱ በበኩሉ የግል ታጣቂዎችን በማደራጀት የአካባቢያቸውን ሰላም ማረጋገጥ እንዲችሉ ሲያደርግ የሚሰጣቸው ማንኛውም ድርጅታዊ ግዳጅ ከመደበኛ ሰራዊቱ ጎን ተሰልፈው እንደሚወጡም አረጋግጧል ብለዋል። የ206ኛ ኮር አሁናዊ ሁኔታን አስመልክቶ ሲገልጽ መልሶ ማደራጀት ትግበራው የህዝብ ጠላትና የብልጽግናው ቅጥረኛ አገልጋይ የሆኑ ግለሰቦችን በማጽዳት የሰራዊቱን የህዝቡንና የትግሉን ደህንነት በማስጠበቅ የጠላትን ረጅም እጅ እየቆረጠ ይገኛል ሲል ተናግሯል። 206ኛ ኮር ለደብረ ኤልያስ ወረዳ ጊዜያዊ መንግስት አመራሮች በህግና ስነ ስርዓት እንዲሁም በጊዜያዊ መንግስት መመሪያዎች ላይ ከ14ኛ ክፍለ ጦር አመራሮች ጋር በመተባበር ስልጠና የተሰጠ ሲሆን የድርጅቱን ህግና ደንብ ጨምሮ በተለያዩ ዘርፎች የጸደቁ መመሪያዎች ላይ ስልጠና የተሰጣቸው የወረዳው ጊዜያዊ መንግስት አመራሮች ህዝቡን ለማስተዳደርና የድርጅቱን ህግና ደንብ ለማስፈጸም በቂ ግንዛቤ ማግኘታቸውንም የ206ኛ ኮር ቃል አቀባይ ክፍል አስታውቋል። ያሰርነው አማራ የለም። ብልጽግና በማንነቱና በፖለቲካ አቋሙ ምክንያት ያሰርኩት ሰው የለም ሲል ብልጽግናው በአደባባይ ክደቱን ገለጸ። የብልጽግናው ሊቀመንበር ታማኝ ሹመኛ የሆኑት የዶክተር ጌዲዮን ጢሞቴዎስ ባለቤት ወይዘሮ ሀና አርአያ ስላሴ የሚመሩትን ተቋም ወቅታዊ ጉዳይ በተመለከተ በሰጡት መግለጫ በማንነትና በፖለቲካ አቋም ብቻ የተከሰሰም ሆነ ፍርድ ቤት የቆመ ሰው የለም ሲሉ የተናገሩት የፍትህ ሚኒስትሯ ሀና አርአያ ስላሴ ህገ መንግስታዊ ስርዓቱን የማስጠበቅ ስራ ነው የሰራ ነው እንጂ በብሔር ማንነቱ ብቻ ያሰርነው ሰው የለም ብለዋል። የብልጽግናው ስርዓት በአማራ ህዝብ ላይ 2015 ዓ.ም የዘር ማጥፋት ጦርነት መክፈቱን ተከትሎ ድርጊቱን ያወገዙና ብልጽግናውንም ጦሩን ከክልሉ አስወጥቶ ለብሔራዊ ግዳጅ ብቻ እንዲያሰማራ የጠየቁ ግለሰቦች በግፍ መታሰራቸው ይታወቃል። በኢትዮጵያ ከሚገኙ ጋዜጠኞች መካከልም 40 በመቶ የሚሆኑት እስርና ስደት ዕጣ ፈንታቸው ሆኗል ሲል ዓለም አቀፍ ሪፖርት ማጋለጡ ይታወሳል። የፍትህ ሚኒስትሯ ሀና ግን ይህ ውሸት ነው ሲሉ የብልጽግናው ስርዓት ነውር ጠብቀውለታል። የተለያዩ ምክር ቤቶች አባል የሆኑትን ዶክተር ካሳ ተሻገር፣ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለን ጨምሮ ዶክተር ቴዎድሮስ ኃይለማርያም፣ መስከረም አበራ፣ ዶክተር ጫኔ ከበደ፣ ዶክተር ወንዶሰን አሰፋ፣ አቶ ታዲዮስ ታንቱ፣ ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማረጉ ቢያብን፣ መንበር አለሙ፣ ዮርዳኖስ አለሜ፣ ዶክተር መሰረት እንዲሁም ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማማው፣ አባይ ዘውዱን ጨምሮ በርካታ የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ወጣቶች በግፍ መታሰራቸው ይታወቃል። የስራቸው ምክንያትም የብልጽግናዋ ሚኒስትር ሀና አርአያ ስላሴ እንደሚናገሩት ደረቅ ወንጀል ሰርተው ሳይሆን አማራ መሆናቸውና ለአማራ ህዝብ ህልውና ሲሉ ሀሳባቸውን በማቅረባቸው ነው። ሌላው የብልጽግናዋ ሚኒስትር በብልጽግናው ፓርላማ ቀርበው ባሰሙት ንግግራቸው የፈጸሙት ክህደት የፍርድ መጓተትን በሚመለከት የተናገሩት ነው። በአሁኑ ወቅት በክስ ሂደት ላይ በመንግስት ወይም በአቃቢ ህግ ምስክር ባለማቅረቡ ምክንያት የተጓተተ ጉዳይ የለም ብለዋል። በዚህ የወይዘሮ ሀና ንግግር ላይ በግልጽ የተፈጸመው ክህደት የግፍ እስረኞችን አቃቢ ህግ የተለያዩ ምክንያቶችን እያቀረበ ምን ያህል ጊዜ እንዳመላለሳቸው የሚታወቅ ነው። በቅርቡም በአቶ ዮሐንስና አቶ ክርስቲያን ታደለ ላይ የአቃቢ ህግ ምስክር ሆኖ ከመጋረጃ ጀርባ መሰከረ የተባለው ግለሰብ ፍርድ ቤት ተገኝቶና አንደኛው ዳኛ ከጎኑ ተቀምጠው እየታዘቡት ሳይሆን ከወይዘሮ ሀና አርአያ ስላሴ ቢሮ ሆኖ ነበር ድምፁን ያሰማው። ይህ የፍርድ አሰጣጥ በራሱ የፍትህ ስርዓቱን ብቻ ሳይሆን ራሳቸውን ሚኒስትሯን ሀናንም የሚያስጠይቅ ትልቅ ክደት መሆኑን የህግ ምሁራን ይናገራሉ። በዚህ የወይዘሮ ሀና ንግግር ዙሪያ አስተያየታቸውን ለጣና ቴሌቪዥን የሰጡ የህግ ምሁራኑ የጨካኝ ስርዓት አንደኛው መገለጫው የዲሞክራሲ ተቋማትን የፖለቲካው ማስፈጸሚያ ማድረጉ ነው። በዚህ ሰዓት ከፍርድ ቤትም ሆነ ከፍትህ ሚኒስቴር እውነተኛ ፍርድ የሚጠበቅ ባይሆንም የሚኒስትሯ የክህደት መግለጫ ግን የራሳቸውንም በህግ እንዲጠየቁ የሚያደርግ ፖለቲካዊ ወገንተኝነታቸው ከተማሩት ሙያና ከሚመሩት ተቋም ውጭ አድርጓቸዋል ብለዋል። ምሁሩ አክለውም ግፉዓን እስረኞች ከመታሰራቸው የበለጠ የሚጎዳቸው እንደዚህ አይነት ክህደቶች ናቸው። ለዚህም ለህዝብ በታገሉ ለእኩልነትና ለፍትህ በጮሁ እንዲሁም ስርዓቱን በታሪክና በህግ ፊት ተጠያቂ ከመሆን እንዲያመልጥ አመላ
አመላካች መንገድ ባመላከቱ በተራ ወንጀለኛና ሽብርተኝነት ተጠርጥረው በፓርላማ መነገሩ ለግፍ እስረኞች ከባድ ነው የሚሆነው። ነገር ግን እስረኞቹም ሆኑ ሌላው የአገሪቱ ህዝብ ስርዓቱን ስለሚያውቁት በዚህ ነው የግፍ እስረኞች የሚጽናኑት ሲሉ ተናግረዋል። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።